ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል ሚኒስትሪ ፈተና ነው። እስከዛሬ እንግዲህ ሞዴል ፈተናዎችን ነበረ ስሰራላችሁ የነበረው። ዛሬ የ2015 ዓመተ ምህረት የአዲስ አበባ ከተማ ማለት ነው የሚኒስትሪ ፈተና ይዤላችሁ መጥቻለሁ። እንግዲህ ከዚህ ቪዲዮ ብዙ እንደምትጠቀሙበት ተስፋ አደርጋለሁ። ለሌሎች ለምታውቋቸው ሰዎች ሼር ማድረግ፣ ዩቲዩብ ደግሞ ለሌሎች ሰዎች እንዲያዳርሰው ላይክ ማድረግ ቪዲዮውን። ለቻናላችን አዲስ የሆናችሁ ወይም ደግሞ ከዚህ በፊት እንዲያያችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ፣ እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳይረሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። አንደኛ ጥያቄ ምን ይላል? ቀጥሎ ከቀረቡት ሙሉ ቁጥሮች ውስጥ ኢተጋማሽ የሆነው የቱ ነው ይላል። ተጋማሽና ኢተጋማሽ የሚባሉ የቁጥር አይነቶች አሉ አይደለ? ተጋማሽ ማለት ምን ማለት ነው? ተጋማሽ ማለት ለሁለት እኩል ቦታ የሚከፈል ያለ ቀሪ ማለት ነው። ስለዚህ ተጋማሽ ቁጥሮችን የምንለያቸው ከኢተጋማሽ ቁጥሮች እንዴት ነው? የአንድ ቤት ሆሄያቸው መጨረሻ ላይ ያለው ቁጥር ማለት ነው። መጨረሻ ላይ ያለው ቁጥር 0 2 4 6 እና 8 ከሆነ ተጋማሽ ቁጥር ይባላል እና ለሁለት ያለ ቀሪ ይካፈላሉ ማለት ነው። ኢተጋማሽ ቁጥር ደግሞ የምንላቸው ለሁለት ያለ ቀሪ የማይካፈሉ ናቸው ወይም ደግሞ ስናካፍለው ለሁለት ቀሪ የሚኖራቸው ማለት ነው። አሁንም የአንድ ቤት ሆሄያቸውን ወይም የመጨረሻ ቁጥሮችን ስናይ የመጨረሻ ቁጥራቸው 1 3 5 7 እና 9 ከሆነ ኢተጋማሽ ናቸው እንላለን ማለት ነው። ስለዚህ አሁን ከነዚህ ከምርጫዎች ውስጥ የአንድ ቤት ሆሄያቸው 1 3 5 7 9 የሆነ ካለ እንለይና እሱ ኢተጋማሽ ነው እንላለን ማለት ነው። ሃንኔ ለምሳሌ 68 ይላል፣ የአንድ ቤት ሆሄ 8 ነው። 8 ደግሞ ተጋማሽ ነው እንጂ ኢተጋማሽ አይደለም። ይሄ አይሆንም። ለን ደግሞ ስናይ 93 ይላል፣ 3 መጨረሻው ቁጥሩ ኢተጋማሽ ናት አይደል? ይሄ ይሆናል። አመሩሃ 8 ናት መጨረሻው ቁጥሩ 8 ተጋማሽ ነው። ይሄ አይሆንም። 222 2 ናት የመጨረሻዋ 2 ደግሞ ተጋማሽ ናት። ለዚህኛው አይሆንም። ኢተጋማሽ የሆነው ለ ነው ማለት ነው። 93 የሚለው ኢተጋማሽ ይሆናል ማለት ነው። ሁለተኛው ከሚከተሉት ሙሉ ቁጥሮች ውስጥ ለ2 እና ለ3 ተካፋይ የሆነው የቱ ነው ይላል። ለ2 እና ለ3 ተካፋይ የሆነው እንዴት ነው የምንለየው? የተካፋይነት ጽንሰ ሐሳብ የሚል ቪዲዮ ከዚህ በፊት ሰርቻለሁ። ያላያችሁት ልጆች ሊንኩን ከላይ አስቀምጥላችኋለሁ፣ ዲስክሪፕሽን ላይም ስለማስቀምጥላችሁ ገብታችሁት ለአንድ ቁጥር እንዴት ነው ለሁለት የሚካፈለው፣ ለ3 ለ4 ለ5 ለ6 ለ7 ለ8 ለ9 ለ10 ያለ ቀሪ መካፈሉን እንዴት ነው የምናውቀው? ያለ ቀሪ መካፈል ያለ መካፈሉን የምናውቅበት ቴክኒክ ነው የተካፋይነት ጽንሰ ሐሳብ። እሱን ቪዲዮ እዩት። ለሁለት ስናይ ለሁለት ተካፋይ የሆኑ ቁጥሮች ተጋማሽ ናቸው ማለት ነው። ማለትም ለሁለት ተካፋይ ናቸው ማለት ተጋማሽ ናቸው ማለት ነው። ተጋማሽ ማለት በሌላ አገላለጽ ለሁለት ተካፋይ ነው ማለት ነው። ተጋማሽ ምንድነው ብለናል? 0 2 4 6 እና 8 ያንድ ቤታቸው። ስለዚህ ለሁለት ተካፋይ የሆነውን እዚህ ጋር 3 ናት፣ ይሄ አይደለም 0 ነው፣ ይሄ ይሆናል 6 ይሄኛውም ይሆናል 0 ይሄኛውም ይሆናል። ስለዚህ ለሐመርሃና መ ሁሉም ለሁለት ተካፋይ ናቸው። ግን እኛ የተጠየቅነው ለሁለትም ለሶስትም ተካፋይ የሆነ ቁጥር ነው የተጠየቅነው። ለሶስት ተካፋይነት ደግሞ እንዴት ነው የምናውቀው? ለሶስት ተካፋይነት እንዴት ነው የምናውቀው? ቁጥሮቹን እንዳለ ሁሉንም ሆሄዎች ወይም ሁሉንም ዲጂቶች እንደምራቸዋለን። ለምሳሌ የሃን ብናይ 123 የሚለውን ምን እናደርጋለን? 1 ሲደመር 2 ሲደመር 3 እያንዳንዱን ዲጂት እንደምረዋለን። 1 ሲደመር 2 3 ነው፣ 3 ሲደመር 3 6 ይሆናል ማለት ነው። ስለዚህ 6 ለ3 ተካፋይ ነው አይደል? ደምረን ያመጣነው ውጤት ለ3 ተካፋይ ከሆነ ቁጥሩ ለ3 ተካፋይ ነው እንላለን ማለት ነው። ስለዚህ 6 ለ3 ተካፋይ ነው ግን ለሁለት ተካፋይ አይደለም ብለናል መጀመሪያ ላይ። ስለዚህ ለ3 ብቻ ነው እንጂ ለሁለት ተካፋይ ስላልሆነ መልሳችን ይሄ አይሆንም ማለት ነው። ለምን ይላል? 310 3 ሲደመር 1 ሲደመር 0 3 ሲደመር 1 4 4 ሲደመር 0 4 ነው። ስለዚህ 4 ደግሞ ለ3 አይካፈልም። ስለዚህ ይሄኛውም አይሆንም። 186ን 186 1 ሲደመር 8 ሲደመር 6 ይሆናል። 1 ሲደመር 8 9 ነው። 9 ሲደመር 6 15 15 ደግሞ ለ3 ይካፈላል። 15 ለ3 ሲካፈል
5 ጊዜ ሆነልናል ስለዚህ ደምረን ያመጣነው ቫልዩ ወይም ውጤት 15 ለ3 ተካፋይ ስለሆነ 186ም ለ3 ተካፋይ ነው ለሁለቱም ተካፋይ ነው 186 ስለዚህ ለሁለቱም ተካፋይ መሆን ይችላል ሐመሩሃ ምን እናረጋግጥ ምን ይላል 520 5 ሲደመር 2 ሲደመር 0 5 ሲደመር 2 7 7 ሲደመር 0 7 ነው 7 ደግሞ ለ3 አይካፈልም ያለ ቃሪ አይካፈልም ስለዚህ ለሁለት ብቻ ነው እንጂ ለ3 አይካፈልም ይሄ ማይሆንም መልሳችን ሐመሩሃ ነው የሚሆነው ማለት ነው ደግሞ የናንተ አመት ጥያቄ የናንተ አመት የምትፈተኑት ሚኒስትሪ ጥያቄ ላይ ለ4 እና ለ5 ወይ ለ6 እና ለ7 ተካፋይ የሆነው ልትባሉ ትችላላችሁ ስለዚህ የተካፋይነትን ሐሳብ የሚለውን ቪዲዮ እዩት ያላችሁም ጊዜ አጭር ስለሆነ ባጭሩ ቪዲዮ በቀላሉ በትንሽ ደቂቃ ውስጥ የምታውቁበት ቪዲዮ ስለሆነ እሱን ቪዲዮ እዩት ከላይ እና ዲስክሪፕሽን ላይ አስቀምጥላችኋለሁ ቪዲዮውን ማለት ነው ሶስተኛው የ48 72 እና 108 ትንሹ የጋራ ብዜት ወይም ትጋብ ስንት ነው ይላል ትንሹ የጋራ ብዜት እና ሌላ ደግሞ ትልቁ የጋራ አካፋይ ትጋ የምንላቸው ነገሮች አሉ ትንሹ የጋራ ብዜት ማለት ሁሉም ቁጥሮች ብዜት አላቸው ለምሳሌ አሁን የሁለት ብዜት ብንል የሁለት ብዜት ሁለት አለች ሁለት ሲባዛ በ1 2 ነው ሁለት ሲባዛ በ2 4 ነው ሁለት ሲባዛ በ3 6 ነው ሁለት ሲባዛ በ4 8 ነው ሁለት ሲባዛ በ5 10 ነው ያለ ይቀጥላል ከዛ የአራትም የራሱ ብዜት አለ 4 8 12 16 እያለ የሚቀጥል ማለት ነው ስለዚህ እነዚህ 48 72 108ም የየራሳቸው ብዜት አለ በአንድ ሲባዙ ከዛ ሁሉም ተባስተው አንድ አይነት ቁጥር ይመጣሉ ማለት ነው የሁሉንም ብዜት ስንሰራው ለምሳሌ 2 እና 4 ትንሹ የጋራ ብዜት ማን ነው 4 ነው የሁለቱም ትንሹ የጋራ ብዜት 4 ነው ማለት ትንሹ ለሁለቱ የጋራው የሆነ ብዜት ትንሹ ማለት ነው ግን ሌላም ብዜት አላቸው አንድ አይነት አይደለ ለምሳሌ 8 አለ ሁለቱም ጋር 8 አለ የሁለትን እንደዚህ እየቀጠል ነው ብንሄድ ደግሞ በ5 አይደለ በ6 12 14 16 እያለ ይቀጥላል ስለዚህ ሌላ 16ም አላቸው 12ም የጋራ አላቸው ብዙ የጋራ ብዜት በጣም ብዙ ነው ያላቸው ግን ትንሹ የጋራ ብዜት ትንሿ ቁጥር የመጀመሪያዋ የጋራቸው ግን 4 ናት ስለዚህ ለነዚህ ቁጥሮችም ለ48 ለ72 ለ108 የመጀመሪያው የጋራዋ ትንሿ ቁጥር ስንት ናት ነው እንጂ የጋራ ብዜት በጣም ብዙ ነው ያላቸው ግን ትንሿ የጋራ ብዜት ስንት ናት ነው ለሁሉም ብዜት የሆነች ትንሿ ቁጥር ማለት ነው እሱን ትጋብ እንለዋለን ትጋ ደግሞ ትልቁ የጋራ አካፋይ ነው ትልቁ የጋራ አካፋይ የምንለው ደግሞ ለምሳሌ 8 እና 16ን ብንወስድ የ8 አካፋይ ማን ሊሆን ይችላል አንድ ያካፍለዋል ለ2 ይካፈላል 8 ለ4 ይካፈላል እና ለራሱ ለ8 ይካፈላል 16ም ለ1 ይካፈላል ለ2 ይካፈላል ለ4 ይካፈላል ለ8 ይካፈላል 16ም ይካፈላል ማለት ነው 1 2 4 8 ሁሉም ላይ ያለ አይደለ ግን ትልቁ ከሁሉም ትልቁ የጋራ አካፋያቸው አሁን 16 እዚህ ጋር የለም 16 ሚል የለም አይደለ 8 ላይ ትልቁ የመጨረሻው ሁለቱንም የሚያካፍላቸው ትልቁ ቁጥር ማን ነው 8 ነው ሁለቱም ላይ 8 አለ ስለዚህ ትጋብ ማለት ደግሞ ትልቁ ነው ሁሉንም ሁለቱን ቁጥሮች የሚያካፍላቸው የጋራቸው የሆነ አካፋይ ሆኖ የመጨረሻው ትልቁ እንጂ ትንንሾቹ 4ም 2ም 1ም ሁሉንም ያካፍላል አይደለ ግን 8 ነው ትንሹን ፈልጉ ብንባል ነው ትንሹ የጋራ አካፋይ ፈልጉ ቢባል ነው የሁሉም ቁጥር ትንሹ የጋራ አካፋይ 1 ነው ሁሉም ቁጥር ለ1 ስለሚካፈል የሁሉም ትንሹ የጋራ አካፋይ 1 ነው ግን ትልቁ ነው ለአካፋይ ሲሆን ትልቁ ነው የምንፈልገው ትልቁ ነው ለብዜት ሲሆን ደግሞ ትንሹን ቁጥር የመጀመሪያውን ብዜት ነው የምንፈልገው ስለዚህ ትጋብና ትጋም የሚባለው እነዚህ ነው ከዛውን ጥያቄውን እንሰራለን ማለት ትጋም ወይም ትጋብም ለመስራት ሁለቱንም ምን እናደርጋለን በአብዥ ዛፍ ብንሰራው የተሻለ ነው 48ን ለ2 እናካፍለው 24 ይሆናል 24 ለ2 12 ለ2 6 ለ2 3 ስለዚህ ስንት ሁለት አካፋይ ስንት ጊዜ ያለች 1 2 3 4 ጊዜ 2 the power of ወይም 2 ርቢ 4 ሲባዛ
ሌላ ደግሞ 3ም አለች መጨረሻ 3 48 እንደዚህ ነው ከዛ 72 ደግሞ ባብዥ ዛፍ ስንጽፈው በ2 36 በ2 18 በ2 9 በ3 3 ማለት ነው ስለዚህ 2 3 ጊዜ አለች 2 ርቢ 3 ሲባዛ 3 ደግሞ ለጊዜ አለች 3 ርቢ 2 108 ሲካፈል ለ2 54 54 ሲካፈል ለ2 27 27 ሲካፈል ለ3 9 ነው 9 ሲካፈል ለ3 3 በሁለት በሁለት እናካፍልና በሁለት ማካፈል ሳንችል በ3 ወይ በ3 ካልቻለን በ5 ግን ምናካፍለው ለብቸኛው ቁጥሮች መሆን አለበት እነዚህ አካፋዮች ብቸኛው ቁጥር ወይም ድጋሚ ሊካፈሉ የማይችሉ መሆን አለባቸው ለአንድና ለራሳቸው ብቻ የሚካፈሉ መሆን አለባቸው ስለዚህ ስንት ሁለት አለ እዚህ ጋር 2 2 ርቢ 2 ሲባዛ 3 ደግሞ 3 አለ አይደለ 3 ርቢ 3 ስለዚህ ትንሹ የጋራ ብዜት ስንፈልግ ምን እናደርጋለን ሁሉም ላይ ያለ ቁጥር እንፈልጋለን ሁለት እዚህ ጋር ሁሉም ላይ አለች አይደለ ግን የሚለያዩት በርቢ ነው ርቢያቸው ይለያያል ስለዚህ ትልቁ ርቢ ያለውን እንወስዳለን 2 ርቢ 4 አለ እዚህ ጋር 2 ርቢ 3 አለ እዚህ ጋር 2 ርቢ 2 ስለዚህ 2 ርቢ 4 የሚለውን እንወስዳለን 2 ርቢ 4 ሲባዛ ከዛ ደግሞ ማን አለ 3 ሚል አለ ከሱም ትልቅ ርቢ ያለው 3 ርቢ 3 ነው 3 ርቢ 3 የሚለውን እንወስዳለን ማለት ነው ከዛ በኋላ ማባዛት ነው ግን ደግሞ ሌላ ቁጥር ቢኖር ለምሳሌ እዚህ ጋር 5 ቢኖር ሌሎቹ ላይ 5 ባይኖር 5ንም ራሷን እንወስዳታለን ትባዛ 5 ብለንም እንወስዳለን ሁሉም ላይ የጋራ ያልሆነ ቁጥር ካለም እንወስዳለን የጋራ ከሆኑ ደግሞ ትልቅ ርቢ ያለው ነው የምንወስደው የጋራ ካልሆነ እንዲሁ ወስደን እናባዛዋለን ማለት ነው ግን አሁን 5 የለችም እናጥፋት 2 ርቢ 4 ማለት 16 ማለት ነው 3 ርቢ 3 ደግሞ 27 ነው 16 ሲባዛ በ27 432 ይሆናል ማለት ነው ስለዚህ ትንሹ የጋራ ብዜት የሶስቱ ቁጥር 432 መጀመሪያ ላይ ያለው የሁሉም ብዜት የሆነ ቁጥር 432 ነው ከፍ ያለ ግን ሲሄድ ሌላ ትልቅ የሆነ የጋራ ብዜት እየኖራቸው ይሄዳል ትንሹ ግን 432 ነው የሶስቱም የጋራ ብዜት ማለት ነው ለነዚህ ቁጥሮች ደግሞ ትልቁ የጋራ አካፋይን ማግኘት እንችላለን ትልቁ የጋራ አካፋይን ለማግኘት ደግሞ ምን እናደርጋለን ትንሹ የጋራ ብዜትን ስንወስድ ምንድነው ያደረግነው የጋራ የሆነ ቁጥር ያለውን ወስደን ትልቅ ርቢ ያለውን ነው ትልቁ የጋራ አካፋይ ስንፈልግ ግን ትንሽ ርቢ ያለውን ነው የምንወስደው 2 ርቢ 4 2 ርቢ 3 2 ርቢ 2 ይላል ስለዚህ 2 ርቢ 2 የሚለውን ወስዳለን ከ3 ደግሞ 3 አለ 3 ርቢ 2 አለ 3 ርቢ 3 አለ 3 ብቻ የምትለውን ወስዳለን ቀደም ደግሞ እንዳልኳችሁ አሁን እዚህ ጋር 5 ካለ ትንሹ የጋራ ብዜት ላይ 5ንም ወይ ሌላ ቁጥርም ካለ እዚህ ጋር እናባዛለን ብያችኋለሁ የጋራም ባይሆን ትልቁ የጋራ አካፋይ ላይ ግን የጋራዎችን ቁጥር ብቻ ነው የምንወስደው እንጂ ሌላ 5 ወይ ደግሞ እዚህ ጋር 7 ቢኖር 7 ምናምን እዚህ ጋር አናባዛም እንደዚህ አናደርግም ትልቁ የጋራ አካፋይ ሲሆን እንደዚህ የጋራውን ቁጥር ብቻ ነው የምንወስደው ስለዚህ አሁን ይሄን ስናባዛ 2 ርቢ 2 ማለት 4 ነው ሲባዛ በ3 4 ሲባዛ በ3 12 ስለዚህ የሶስቱ ቁጥር ትልቁ የጋራ አካፋያቸው ወይም ሶስቱንም ቁጥሮች የምታካፍለው ትልቁ ቁጥር 12 ናት ማለት ነው ስለዚህ ትልቁ የጋራ አካፋይ ከተባለን 12 ይሆናል የተጠየቅነው ትንሹ የጋራ ብዜት ስለሆነ 432 ይሆናል ማለት ነው ትጋብና ትጋ የሚል ቪዲዮም ከዚህ በፊት የሰራሁት አለ ከላይ እዚህ በቀኝ በኩል እዚህ ጋር ማለት ነው ሊንኩን አስቀምጥላችኋለሁ ትጋብና ትጋ የሚለውን ማለት ነው ዲስክሪፕሽን ላይም ታገኙታላችሁ ማለት ነው አራተኛው የአንድ ሙሉ ቁጥር 3 እጥፍ 144 ቢሆን ሙሉ ቁጥሩ ስንት ነው ይላል የአንዱ ሙሉ ቁጥር 3 እጥፍ ማለት ለምሳሌ 2 እጥፍ ማለት 2 ሀ ብንል አሁን የሀ 2 እጥፍ እንደማለት ነው 3 እጥፍ ሲሆን ደግሞ 3 ሀ ካልን የሀ 3 እጥፍ ማለት ነው 4 ሀ ካልን የሀ 4 እጥፍ ማለት ነው አሁን እኛ የተጠየቅነው ቁጥር የማይታወቅ ቁጥር ማለት ነው ሀ እንበለው ሀ የሚለው የማይታወቀው ቁጥር ነው ከዛ የሀ የአንድ ሙሉ ቁጥር 3 እጥፍ ስለተባለን 3 ሀ ስንት ነው ተባለን 144 ከማን ጋር እኩል ነው ከ144 ጋር ስለዚህ ቁጥሩ ስንት ነው እቺን የማናቃትን ቁጥር ለማወቅ ሁለቱንም ለ3 እናካፍለዋለን 3 በ3 ይጣፋል ሀ እኩል ይሆናል 144 በ3 እናካፍለው እዚህ ጋር እናካፍለው እንደዚህ አድርጋችሁ ማትችሉ ልጆች እዩኝ ተከታተሉኝ እሺ 1 ለ3 አይችልም ስለዚህ
ከ14 ላይ እንቆርጠዋለን 14 ሲካፈል ለ3 4 ጊዜ 12 ይሆናል 4 ሲባዛ በ3 12 14 ሲቀነስ 12 2 ከዛ 2 ለ4 ስለማይችል እቺኛዋን 4 እናወርዳታለን 24 ለ3 8 ጊዜ 8 ሲባዛ በ3 24 24 ሲቀነስ 24 0 በቃ ምንም ቀር የለንም ስለዚህ 144 ሲካፈል ለ3 48 ይሆናል ማለት ነው ስለዚህ አንድ ሙሉ ቁጥር ብሎ የጠቀሳት የማትታወቀው ቁጥር 48 ናት ማለት ነው መልሳችን ላይ ይሆናል ማለት ነው አምስተኛው ከሚከተሉት ውስጥ ትክክል የሆነው የቱ ነው ይላል ድብልቅ ክፍልፋዮች አሉ እዚህ ጋር ሀና ለላይ ሐመሮሃና መላይ ደግሞ ህገኛና ህገወጥ ክፍልፋይ አለ ይሄኛው ህገኛ ነው ይሄ ደግሞ ህገወጥ ነው ህገኛ ማለት ላዕሉ ከተሃቱ ካነሰ ህገኛ ነው ላዕሉ ከተሃቱ ከበለጠ ደግሞ ህገወጥ ነው ሀና ለደሞ ድብልቅ ክፍልፋዮች ናቸው ስለዚህ ምን እናረጋለን እያካፈልን እንሰራዋለን ድብልቅ ክፍልፋይን ለመስራት ይሃን ለመስራት ምን እናረጋለን 7 ሙሉ 5/8 አይደለም የሚለው 5/8 የምትለው 5 ለ8 አካፍለን 7 እንደምርበታለን በቀላሉ ድብልቁን ወደ ህገወጥ ሳንቀይር 5 ለ8 አካፍለን የመጣውን ውጤት ከ7 ጋር እንደምረዋለን ማለት ነው ስለዚህ 5 ለ8 እናካፍለው 5 ለ8 አይችልም ስለዚህ 0 ነጥብ እንሰጥና እዚህ ጋር 0 እንጨምርላታለን ለ5 ከዛ በኋላ 50 ሲካፈል ለ8 6 ጊዜ 6 ሲባዛ በ8 48 ይሆናል 50 ሲቀነስ 48 2 ከዛ በኋላ ምን እናረጋለን እዚህ ጋር አንድ የነጥብ ስለሰጠን 0 እንጨምራለን 20 ሲካፈል ለ8 2 ጊዜ 2 ሲባዛ በ8 16 20 ሲቀነስ 16 4 አሁንም እዚህ ጋር 0 እንጨምራለን ስለማይችል 40 ለ8 5 ጊዜ 5 ሲባዛ በ8 40 ይሆናል 40 ሲቀነስ 40 0 0 እስኪመጣልን ድረስ ነው ምን ሰራው ማለት ነው እንደዚህ ከዛ 0.625 መጣልን አይደለ ከዛ ምን እናረጋለን ከ7 ጋር እንደምራለን ብያችኋለሁ 7 ሲደመር 0.625 እንዲሆናል 7.625 ግን እዚህ ጋር 7.25 ነው 6 የምትለው የለችም ስለዚህ ይሄ ልክ አይደለም ማለት ነው ትክክል የሆነውን የተጠየቅነው ከዛ ለደግሞ እንሰራለን ለደሞ ምን ይላል 3 ሙሉ 1/4 አይደለ ስለዚህ አንድን ለ4 እናካፍለው አሁን ልክ እንዳረግ ነው 0 ነጥብ እንሰጣለን 1 ለ4 ስለማይችል ከዚህ ጋር 0 እናደርጋለን 10 ለ4 2 ጊዜ 8 10 2 ሲባዛ በ4 ማለት ነው ከዛ 10 ሲቀነስ 2 10 ሲቀነስ 8 2 ከዛ 0 እንጨምራለን 20 ሲካፈል ለ4 5 ጊዜ 5 ሲባዛ በ4 20 20 ሲቀነስ 20 0 ይሆናል ስለዚህ 0.25 ይሆናል 3 ሲደመር 0.25 ይሆናል 3.25 እዚህ ጋር ግን 3.5 ነው የሚለው ይሄም ልክ አይደለም ሐመሩሃ ደግሞ ህገኛ ክፍልፋይ ነው 17/25 ይላል 17ን ለ25 አካፍለን ነው የምንሰራው ማለት ነው ምን እናረጋለን 17 ሲካፈል ለ25 17 ከ25 ያንሳል ስለዚህ አይካፈልም 0 እንሰጥና እዚህ ጋር 0 እናረጋለን ከዛ 170 ለ25 6 ጊዜ ብንሰጠው 6 ሲባዛ በ25 150 ይሆናል ከዛ 170 ሲቀነስ 150 ከ0 0 0 ነው ከ7 ላይ 5 2 ይሆናል ከአንዳንድ የለም 20 ሲካፈል ለ25 አይችልም አሁንም 0 እንሰጣለን ከዛ በኋላ 200 ሲካፈል ለ25 8 ጊዜ ብንሰጠው 8 ሲባዛ በ25 200 ይሆናል 200 ሲቀነስ 200 0 ነው ስለዚህ መልሳችን 17/25 የሚለው 0.68 ነው የሚሆነው እዚህ ጋር ግን 0.0 ምትል እዚህ ጋር አስገብቷል ስለዚህም ልክ አይደለም ምን እንስራ መደሞ ምን ይላል 12/5 ይሄ ደግሞ ህገወጥ ክፍልፋይ የሚባለው ነው ለአሉ ከታህቱ የሚበልጠው ማለት ነው ስለዚህ ምን እናረጋለን 12 ሲካፈል ለ5 እናረጋለን 12 ለ5 ይችላል አይደለ ስንት ጊዜ 2 ጊዜ ብናረገው 2 ሲባዛ በ5 10 12 ሲቀነስ 10 2 ከዛ 2 ለ5 ስለማይችል እዚህ ጋር ነጥብ እንሰጥና 0 እናረግላታለን 20 ሲካፈል ለ5 ስንት ነው 4 ጊዜ 4 ሲባዛ በ5 20 20 ሲቀነስ 20 0 ይሆናል ስለዚህ
2.4 መጣ እዚህ ጋርም 2.4 ይላል ስለዚህ መልሳችን መነው ማለት ነው እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ ማለት ነው ስለ ክፍልፋዮች የሰራውት ቪዲዮ አለ ከላይ ሊንኩን አስቀምጥላችኋለሁ ስድስተኛ ከሚከተሉት ውስጥ አስርዮሽ ቁጥር 0.325 ወደ ክፍልፋይ ሲቀየር የትኛው ይሆናል ይላል ወደ ክፍልፋይ ለመቀየር ደግሞ አስርዮሽን ምን እናደርጋለን 0.325 ነው አይደለ ስለዚህ ከነጥብ በኋላ ያለውን ቁጥር እንቆጥራለን ነጥቧ እዚህ ጋር ልጅ አይደል ከነጥብ በኋላ ስንት አለ 1 2 3 ከነጥብ በኋላ 3 ቁጥር አለ ማለት ነው ከዛ በኋላ 3 0 ላለው ቁጥር ማለትም 325 እንወስድና እዚህ ጋር 0 ስለሆነ እንተዋለን ከዛ 325 የምትለውን ወስደን 3000 ላለው መጀመሪያው 1 ለሆነ ማለት ነው ለ1000 እናካፍለዋለን 30 ያለው ማን ነው 1000 ስለዚህ 325 ለ1000 እናካፍለዋለን ወደ ክፍልፋይ ሲቀየር እንደዚህ ነው ማለት ነው ግን አሁን ለምሳሌ 1.435 የሚለውን ወደ ክፍልፋይ ቀይሩ ብንባል ምን እናደርጋለን አሁን ልክ እንዳረግነው ከነጥብ በኋላ ያለውን እንቆጥራለን 1 2 3 ቁጥር ነው ከነጥብ በኋላ ያለው ከዛ ግን ምን እናደርጋለን ይቺን አንድም እንጨምራታለን ምክንያቱም አንድ እዚህ ጋር 0 ነው ያላስገባናት እዚህ ጋር 0 ብትሆን ምንም ለውጥ ስለሌለው ነው ስለዚህ 1435 ሲካፈል 3 ቁጥር ስለሆነ ለ1000 እናካፍለዋለን ማለት ነው ቁጥር ካለ ከነጥብ በፊት ቁጥሩንም ጨምራችሁ ትጽፉታላችሁ ቁጥር ግን ከሌለ 0 ከሆነ 0 ነው አትጽፉትም 325/1000 የሚለው መልስ ይሆናል ማለት ነው ለትሉታላችሁ ግን ደግሞ አሁን 325/1000 የሚል ደግሞ ላታገኙ ትችላላችሁ ለምን በዝቅተኛ ሂሳባዊ ቃል ሊገለጽ ይችላል አንዳንዴ ለምሳሌ አሁን ይሄንን በዝቅተኛ ሂሳባዊ ቃል ስንገልጸው ምን እናደርጋለን ለ5 ብናካፍለው 325 ሲካፈል ለ5 65 ነው 1000 ሲካፈል ለ5 ደግሞ 200 ነው 65/200 የሚል ካለም ታረጋላችሁ ማለት ነው ወይም ደግሞ ድጋሚም አሁንም ለ5 ብናካፍለው 65 በ5 13 ነው 200 ሲካፈል ለ5 ደግሞ 40 ነው ስለዚህ 13/40 የሚልም ካለ ታረጋላችሁ እንደምርጫችሁ ማለት ነው ስለዚህ አንዳንዴ በቀጥታ ላታገኙ ትችላላችሁ በዝቅተኛ ሂሳባዊ ቃል ሊገለጽ ስለሚችል ማለት ነው መልሳችን ለዚህ ጥያቄ ለነው ማለት ነው አስርዮሾችን እንዴት ወደ ክፍልፋይና መቶኛ መቀየር እንደምንችል የሚያሳይ ቪዲዮ የሰራሁት አለ ከላይ አስቀምጥላችኋለሁ ሊንኩን ማለት ነው ወይም ደግሞ ዲስክሪፕሽን ላይ ታገኙታላችሁ ሊንኩን ሰባተኛው ድብልቅ ቁጥር 1 ሙሉ 1/5ኛ በመቶኛ ሲገለጽ ከሚከተሉት ውስጥ የትኛው ነው ይላል ወደ መቶኛ ለመቀየር አንድን ቁጥር ለመቶ ማባዛት ነው ለምሳሌ አሁን 1/2ኛ ወደ መቶኛ ቀይሩ ብንባል ለመቶ እናባዛዋለን ከዛ 100/2 ይሆናል ስናባዛው 100 ሲካፈል ለ2 50% ብለን እንጽፈዋለን ማለት ነው ከዛ ደግሞ ፐርሰንቱን ወይም መቶኛውን ደግሞ ድጋሚ ወደ ክፍልፋይ ቀይሩ ወይም ወደ አስርዮሽ ቀይሩ ብንባል ደግሞ ፐርሰንት ማለት 1/100 ማለት ነው አንድ መቶኛ ማለት ነው ስለዚህ 50/100 ይሆናል 0 በ0 ይጠፋል 5/10 0.5 ወደ አስርዮሽ ሲቀየር ደግሞ 0.5 ይሆናል እንደዚህ ያረጋችሁ መቀየር ትችላላችሁ ግን አሁን እኛ የተጠየቅነው ድብልቅ ቁጥር ነው አይደለ አንድ ሙሉ 1/5ኛ ሚላውን ወደ መቶኛ ለመቀየር ምን እናደርጋለን መጀመሪያ ይሄንን ወደ ህገወጥ ክፍልፋይ እንቀይረዋለን 5 ሲባዛ በዚህኛው በ1 ሲደመር እቺ 1 አለቻ 1 ሲካፈል ራሱ እዚህ ጋር 5 አይደል ከታቻለ 5 ሲባዛ በ1 5 ሲደመር 1 6 5ኛ ይሆናል ማለት ነው ሲቀየር ከዛ በኋላ 6 5ኛ ደግሞ ወደ መቶኛ ለመቀየር በመቶ ማባዛት ትችላላችሁ እንዲሁ በቀጥታ ከዛ ለ5 1 ለ5 20 ይሆናል 6 ሲባዛ በ20 ስንት ይሆናል 120 ይሆናል ማለት ነው 120% ወይም ደግሞ 6ን ለ5 አካፍላችሁ ስንት ይመጣላችኋል 1.2 ይመጣል 1.2ን በመቶ ታባዙት 120% ይሆናል ማለት ነው ስለዚህ መልሳችን ነው የሚሆነው ፐርሰንት ከመቶ መብለጥ ይችላል ወይ አው ከመቶ በላይ መሆን ይችላል 150% መሆን ይችላል ወይም 200%ም ተብሎ አንድ መጽሐፍ ላይ ታገኙ ይችላልላችሁ ብቻ ከመቶ በላይ ፐርሰንት መሆን ይችላል እንዴት ቢባል
ከመቶ በላይ ሆነ ማለት ከሙሉ በላይ ነው ለምሳሌ 100% ማለት ሙሉ በሙሉ ተሳክቷል ወይ ሙሉ ነገሩ ተጠናቋል እንደማለት ነው አይደለ ሙሉ ነገሩ መሆኑን ነው ከመቶ 100% ከሆነ 120% ከሆነ ግን ከሙሉ ነገር በላይ ትርፍ መጥቷል እንደማለት ነው ትርፍ መኖሩን ለማመልከት ፐርሰንት ከመቶ ቁጥር በላይ መሆን ይችላል ስለዚህ መልሳችን ምን ነው የሚሆነው ስምንተኛው ከሚከተሉት ውስጥ ትክክል ያልሆነው የቱ ነው ይላል እዚህ ጋር ክፍልፋይ ያለ ወደ አስርዮሽ ሲቀየር ነው የምንሰራው ስለዚህ ክፍልፋዩን ወደ ያካፈልን ወደ አስርዮሽ ሲቀየር ልክ ነው አይደለም የሚለውን እናረጋግጣለን ምን እናረጋለን ሃን ስንሰራ 2 ሲካፈል ለ5 እናረጋለን 2 ለ5 አይችልም አይደለ 0 ነጥብ ሰጠን እዚህ ጋር 0 እንሰጣለን 20 ሲካፈል ለ5 4 ጊዜ 4 ሲባዛ በ5 20 ይሆናል 20 ሲቀነስ 20 0 ስለዚህ 2 ሲካፈል ለ5 0.4 ነው የሚለው ይሄ ልክ ነው ማለት ነው እዚህ ጋር ግን ትክክል ያልሆነው ነው የተጠየቅነው ለደሞ ምን ይላል 4/5 አይደለ ከዛ 4ን ለ5 እናካፍለዋለን 4 ለ5 አይችልም 0 ነጥብ እናደርግና 0 እንሰጣለን 40 ሲካፈል ለ5 8 ጊዜ 8 ሲባዛ በ5 40 ሲቀነስ 40 0 ስለዚህ 0.8 ነው የሚመጣው 4 ሲካፈል ለ5 0.8 ነው እንጂ 0.5 አይደለም ይሄ ልክ አይደለም ማለት ነው ሐመርሃ ድብልቅ ነው ስለዚህ አንድ ሙሉ 4/5ኛ ቀደም እንዴት ስሩ ብያችኋለሁ መጀመሪያ ይችን ታካፍሉና ከዛ አንድ መደመር ማለት ነው 4 ሲካፈል ለ5 እዚህ ጋር 4 ሲካፈል ለ5 ሰርተናል ለላይ አይደለ 4 ሲካፈል ለ5 0.8 ነው ይመጣልን 0.8 ከዛ 1 ሲደመር 0.8 ስንት ይሆናል 1.8 1.8 ነው ይመጣልን ስለዚህ እዚህ ጋር ምን ይላል 1 ሙሉ 4/5ኛ ያንሳል ከ1.9 1.8 አይደል ይመጣልን 1.8 ያንሳል ከ1.9 ማለት ነው ስለዚህ 1.8 ከ1.9 ያንሳል አይደለ ልክ ነው ስለዚህ እኛው ልክ ነው ማለት ነው መደሞ ምን ይላል 7.4 7 ሙሉ 2/5ኛ ስለዚህ 7 ሙሉ 2/5ኛ የሚለውን እንስራው 2 ሲካፈል ለ5 ስንት ነው እዚህ ጋር ሀላ ያካፍለናል አይደለ 2 ሲካፈል ለ5 ስንት ነው 0.4 ነው ይመጣልን እዚህ ጋር 7 አለች ስለዚህ 7 ሲደመር 0.4 ስንት ይሆናል 7.4 እዚህ ጋርም 7.4 ስለዚህኛውም ልክ ነው ልክ ያልሆነው ለ ነው ማለት ነው መልሳችን ላይ ይሆናል ማለት ነው ዘጠነኛው ታደሰ የስድስተኛ ክፍል ተማሪ ነው ታደሰ ከቀረቡለት 30 የሂሳብ ጥያቄዎች ውስጥ በአጠቃላይ ጠቅላላ ስንት ነው ጥያቄው 30 ነው 18ቱን ቢመልስ የመለሰው ትላላችሁ 18 ነው የመለሳቸው ጥያቄዎች ብዛት በመቶኛ ስንት ነው እንደዚህ አይነት ነገር ደግሞ በመቶኛ ለመግለጽ መጀመሪያ ላይ ታሃቱ ላይ ምን እናደርጋለን ሙሉን ቁጥር እናደርጋለን ሙሉን ከታች እናደርግና ከላይ ደግሞ የተጠየቀው የመለሳቸው አይደል የተባልነው የመለሳቸውን ከላይ እናደርጋለን ስለዚህ ከ30 ውስጥ 18ቱን መልሷል 18 ኦቨር 30 ማለት ከ30ው 18ቱን መልሷል እንደማለት ነው ከዛ ወደ መቶኛ ስንቀየር ሁሌም ምን እናደርጋለን ብያችኋለሁ ለመቶ እናባዛዋለን ስለዚህ ይሄ ማለት ምን ማለት ነው በሌላ አገላለጽ 18 ሲባዛ በመቶ ኦቨር 30 ማለት ነው 3 0 በ0 ይጠፋል ከዛ 18 ሲካፈል ለ3 6 ነው 3 ሲካፈል ለ3 ደግሞ 1 ነው እዚሁ ላይ ስናቃልለው ማለት ነው ከዛ 6 ሲባዛ በ10 ስንት ይሆናል 60 ይሆናል ማለት ነው 60% ስለዚህ መልሳችን ሀ ነው የሚሆነው ወይም ደግሞ አሰራሪ ካልገባችሁ እዚህ ጋር 18 ሲባዛ በመቶ ኦቨር 30 የሚለውን እንዲሁ በቀጥታ ማባዛታችሁ መስራት ትችላላችሁ 1800 ይሆናል ሲባዛ ሲካፈል ለ30 ከዛ በኋላ 0 በ0 ይጠፋል ከዛ 180 ሲካፈል ለ3 ከ18 ብንቆርጦ 18 ለ3 6 6 ሲባዛ በ3 18 18 ሲቀነስ 18 0 ስለዚህ 0 እዚህ ጋር ቀረች አይደለ 0 ብቻ ከቀረች ሌላ ቁጥር ከሌለን ወስደን እዚህ ጋር 0 መጨመር ነው ስናካፍል ስለዚህ መልሳችን ሀ ይሆናል ማለት ነው ግን እናንተ የተጠየቃችሁት ደግሞ ያልመለሰው በመቶኛ ስንት ነው ተብላችሁ ቢሆንስ ያልመለሰው በመቶኛ ስንት ነው ብንባል
መጀመሪያ ያልመለሰው ስንት ነው የሚለው ነገር ታውቃላችሁ እንዴት ነው የምታረጉት 30 ጠቅላላው ማለት ነው ሲቀነስ የመለሰው 18 ከ30 ላይ 18ን ትቀንሳላችሁ ማለት ነው 30 ሲቀነስ 18 ደግሞ 12 ይሆናል ከዛ በኋላ ምን ታረጋላችሁ 12 ኦቨር ጠቅላላው 30 አይደለ 30 ሲባዛ በመቶ ታረጋላችሁ ከዛ 0 ይጠፋልናል በ12 ሲካፈል ለ3 ደግሞ 4 ነው 4 ሲባዛ በ10 ስንት ይሆናል 40% ይሆናል ማለት ነው ስለዚህ ያልመለሰው በመቶኛ ስንት ነው ብትባሉ ደግሞ 40% ይሆን ነበር ማለት ነው ስለዚህ ጥያቄን ስትሰሩ እንደዚህ ነው እሺ እንደዚህ ብንጠየቅስ ኖሮ እንደዛ ብንጠየቅስ ኖሮ ይያላችሁ ከሁሉም አንግል ሊጠየቁ የሚችሉ ጥያቄዎችን አንድ ጥያቄ ላይ መልሳችሁ መሄድ አለባችሁ ማለት ነው መልሳችን ሀ ነው 10ኛው ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው ይላል ክፍልፋይን ወይም ደግሞ አስርዮሽን ወደ መቶኛ ስንቀይር ምን እናረጋለን ብያችኋለሁ ለምሳሌ 1/2 ሚሊዮን ወደ መቶኛ ስንቀይር ለመቶ እናባዛዋለን ብያችኋለሁ አይደለ ደሞ የተሰጠን ደሞ በፐርሰንት ወይም በመቶኛ ቢሆን ከሆነ ለምሳሌ ሀ ምን ይላል 50% አይደለ ይሄን ደግሞ ወደ ክፍልፋይ ስንቀይረው መልሰን ምን እናረጋለን ለመቶ እናካፍለዋለን ወደ መቶኛ ስንቀይር በመቶ እናባዛዋለን መቶኛውን ደግሞ ወደ ክፍልፋይ ስንቀይር ደግሞ በመቶ ማካፈል ነው በተቃራኒ ስለዚህ ይሄ 50/100 ይሆናል ወይም ደግሞ ይሄ 0 በ0 ሲጠፋ 5/10 መሆን ይችላል እዚህ ጋር ግን 5/100 ነው የሚለው ልክ አይደለም ማለት ነው ከዛ ለን ደግሞ እንሰራለን 6.7% የሚለውን ምን እናደርጋለን ራሱን 6.7 ወስደን ኦቨር 100 ነው የምናረጋው ከዛ ይሄንን ነጥቡን ለማጥፋት ምን እናደርጋለን ሁሉንም ለ10 እናባዛው 6.7 ሲባዛ በ10 67 ይሆናል ነጥቡ ይጠፋል 100 ሲባዛ በ10 1000 ይሆናል 10 ትጨመራለች ማለት ነው 67/1000 መሆን ይችላል ወይም 6.7/100 መሆን ይችላል እኛ ግን እዚህ ጋር 67/100 ይላል እንደዚህ አልመጣልንም ኦቨር 1000 ነው አይደለ ይሄ ልክ አይደለም ማለት ነው አመሩሃ ምን ይላል 5.2% ስለዚህ 5.2 እንወስድና ኦቨር 100 እናደርገዋለን ልክ እንደቀድሙ ነጥቡን ለማጥፋት በ10 እናባዛዋለን ለምንድነው በ10 ያባዛ ነው ከነጥብ በኋላ አንድ ቁጥር ስላለ ከነጥብ በኋላ ግን አሁን ለምሳሌ 5.21 ቢል ኖሮ ከነጥብ በኋላ ሁለት ቁጥር ስላለ ለመቶ ነበር የምናካፍለው ማለት ነው ግን እዚህ ጋር አንድ ቁጥር ስላለ ለ10 አካፍለው ከዛ 5.2 ሲባዛ በ10 52 ይሆናል 100 ሲባዛ በ10 1000 ይሆናል 52/1000 ልክ ነው ማለት ነው ምን እንስራ መረሞ 0.6% ይላል 0.6 ወስደን ኦቨር 100 ከዛ ነጥቧን ለማጥፋት በ10 እናባዛዋለን ከዛ 6/1000 ይሆናል እዚህ ጋር ግን 6/100 ነው የሚለው ልክ አይደለም መልሳችን ሐመሩሃ ነው ማለት ነው 11ኛው የ4.5 እና የ5 ሙሉ 1/2 ድምር ስንት ነው እንደዚህ አይነት ነገር ሲሰሩ በክፍልፋይና በአስርዮሽ የተሰጠ አንደኛው በአስርዮሽ አንደኛው በክፍልፋይ ከተሰጣችሁ ምን ታረጋላችሁ ምርጫው ነው የምታዩት ምርጫው ላይ የተሰጠው በአስርዮሽ ነው የተሰጠን አይደለ እንጂ በክፍልፋይ አይደለም መልሳችን ያለው ስለዚህ ክፍልፋዩን ወደ አስርዮሽ እንቀይረዋለን ማለት ነው መልሳችን በአስርዮሽ ስለሆነ ሁሉንም በአስርዮሽ እናደርገዋለን ስለዚህ 4.5 ይሄ ልክ ነው ከዛ በኋላ ግን ይሄንን 5 ሙሉ 1/2 የሚለውን መጀመሪያ ወደ ህገወጥ ክፍልፋይ እንቀይረዋለን 5 ሲባዛ በ2 ሲደመር 1 ኦቨር 2 5 ሲባዛ በ2 10 ነው 10 ሲደመር 1 11 ኦቨር 2 ከዛ 11 ሲካፈል ለ2 ደግሞ 5.5 ነው የሚሆነው ስለዚህ ሁሉንም ወደ አስርዮሽ ቀየር ነው ስለዚህ ምን እናደርጋለን 4.5 ሲደመር 5.5 መደመር ድምር አይደለ የተባለው 5 ስንደምር ደግሞ ነጥቧን በነጥቧ ትክክል ነው የምናስቀምጠው ከዛም ለምሳሌ 3.67 ሲደመር 2.7 ደምሩ ብንባል ምንድነው የምናደርገው ነጥቧን በነጥቧ ትክክል 2.7 ብለን እንደዚህ ነው የሚሆነው እንጂ እቺ 7 እዚህ ጋር አትሆንም እሺ ነጥቧን በነጥቧ ልክ ነው የምታረጉት አስርዮሽ ሲደምሩ ወይም ሲቀንሱ
ወይም ስታባዙም ሊሆን ይችላል 5 ሲደመር 5 ከነጥብ በኋላ ያሉትን አንድ ላይ ማለት ነው 5 ሲደመር 5 10 ዜሮን ጽፈን አንድ አለን ትሻገራለች ነጥቧን ማለት ነው ከዛ 1 ሲደመር 4 5 5 ሲደመር 5 10 10.0 ማለት 10 ማለት ነው ስለዚህ መልሳችን ለ ነው ማለት ነው 12ኛው አቶ ጀማል በግቢያቸው ውስጥ 3 ሰዎችን አከራይተዋል ስንት ሰዎችን አከራይተዋል ተከራይ ስንት ነው ብዛታቸው 3 ነው አቶ ጀማል ቤታቸው ማደስ ፈለጉና ለማደስ የሚያስፈልጋቸው ብር የሚያስፈልጋቸው 6480 ብር ነው ተብለዋል ስለዚህ የዚህን ብር 2/3ኛውን ተከራዮች እንዲከፍሉ ለማድረግ ነው ያሰቡት ስለዚህ የዚህን ብር 2/3ኛ ብሩን ማን ነው የሚከፍለው ተከራይ ይከፍላል ማለት ነው ከዛ ግን እያንዳንዳቸው ተከራይ እንዲከፍሉ አደረጉ እያንዳንዱ ተከራይ ስንት ብር ማዋጣት ይኖርበታል መጀመሪያ እያንዳንዱ ተከራይ የሚያወጣውን ለማግኘት መጀመሪያ የ6480 2/3ኛ ስንት ብር ነው የሚለው ማወቅ አለብን ስለዚህ ምን እናደርጋለን 6480 2/3ኛው ማለት ሲባዛ በ2/3ኛ ማለት ነው በቀጥታ ማባዛት 2/3ኛውን ለማወቅ ማለት ነው ከዛ 2/3ኛውን ስንሰራ ምን እናደርጋለን ይሄንን 6480 ለ3 እናካፍለው መጀመሪያ ለ2 ከማባዛታችን በፊት ቁጥሩ እንዳይበልጥ ብዙ እንዳይሆንብን ለ3 እናካፍለው ለ3 ስናካፍለው ስንት ይመጣልናል 2160 ይመጣልናል ይሄንን ሲባዛ 2 አለሽ ማለት ነው ከዛ ይሄ ለ2 ሲባዛ ደግሞ ስንት ይሆናል 4320 ይሆናል እንደዚህ ብትሰሩት የተሻለ ነው ብዬ ነው ይሄንን ቁጥር ለ2 አባዝታችሁ ለ3 ተባዙ በጣም ትልቅ ቁጥር ስለሚሆንባችሁ ማካፈሉን ማስቀደም ትችላላችሁ ይሄ ማለት ምን ማለት ነው 6480 ሲባዛ በ2 ኦቨር 3 ስለሚሆን ነው እሺ የቀድመን ያካፈል ነው እንደዚህ መጻፍ ይቻላል ከዛ 4320 ማለት ምንድነው የዚህ ብር 2/3ኛ ማለት ነው አጠቃላይ ተከራዮች የሚከፍሉት ብር 4320 ነው ከዛ ግን 3 ተከራይ ነው ያላቸው ብለናል መጀመሪያ እዚህ ጋር አይደለ ስለዚህ 3 ተከራይ አለ 3 እንበለው ተከራይ ስንት ይከፍላል 4320 በአጠቃላይ 3ቱም አንድ ላይ ግን አንዱ ተከራይ ብቻ ከሆነ ማወቅ የፈለግነው ሁሉንም ለ3 እናካፍለዋለን 3 በ3 ይጠፋል ስለዚህ አንድ ተከራይ ስንት ይከፍላል 4320 ሲካፈል ለ3 1440 ይሆናል ማለት ነው ስታካፍሉት ስለዚህ አንድ ተከራይ ያንዳንዱ ተከራይ ማዋጣት ያለበት ቤቱን ለማደስ ማለት ነው 1440 ብር 1440 ብር 1440 ብር እያሉ ሶስቱም ተከራይ ይከፍላሉ ማለት ነው በአጠቃላይ 4320 ብሩን የሚሸፍኑት እነሱ ናቸው ማለት ነው ተከራዮች መልሳችን ሀ ነው እዚህ ጥያቄ ላይ ሌላ ምልጠይቁ ይችላልላችሁ አቶ ጀማል ራሳቸው የከፈሉት ብር ምን ያህል ነው ከ6480 ውስጥ አቶ ጀማል ራሳቸው የከፈሉት ብር ምን ያህል ነው ብትባሉ እንዴት ነው የምታገኙት አጠቃላይ ተከራዮች በአጠቃላይ የሚከፍሉትን አቃቸዋል አይደለ ስለዚህ 6480 አጠቃላይ የሚወጣው ለማደስ ማለት ነው አጠቃላይ ተከራዮች ደግሞ የሚከፍሉት 4320 ነው ስለዚህ አቶ ጀማል ለብቻቸው የሚከፍሉትን ለማወቅ መቀነስ ነው ከ0 ላይ 0 0 ነው ከ8 ላይ 2 6 ነው ከ4 ላይ 3 1 ነው ከ6 ላይ 4 2 ነው ስለዚህ አቶ ጀማል ለቤቱ ማደስ ከራሳቸው የሚከፍሉት ብር 2160 ነው ማለት ነው ላይ ያለው ማለት ነው ሐመሩሃ ደግሞ ተከራዮች በአጠቃላይ የሚከፍሉት ብትባሉ ሐመሩሃ ነው እያንዳንዱ ስለተባለን ግን ሀ ነው የሚሆነው ስለዚህ የተለያዩ ጥያቄዎችን ከዚህ ጥያቄ እንኳን 3 የሚደርሱ ጥያቄዎችን ማውጣት ይችላሉ ማለት ነው እሱን ማወቅ አለባችሁ ማለት ነው 13ኛው የሚከተሉት የመቀነስ ስሌት ውስጥ ትክክል የሆነ የቱ ነው ይላል ምርጫው ላይ እንደምታዩት ክፍልፋይና ስርዮሽን መቀናነስ እንዴት ነው የምትችሉት የሚለውን ለመገምገም የወጣ ጥያቄ ነው ይሄንን ለመስራት ምን ታረጋላችሁ ከእኩል ይሆናል በኋላ ያለው ክፍልፋይ ከሆነ ሁለቱንም በክፍልፋይ ቀይራችሁ ትቀንሱታላችሁ ከእኩል ይሆናል በኋላ ያለው ደግሞ አስርዮሽ ከሆነ ሁለቱንም ወደ አስርዮሽ ቀይራችሁ በአስርዮሽ መቀነስ ማለት ነው አሁን ለእናመ ላይ እንደምታዩት ሁለቱም
ምንድናቸው በአስርዮሽ ነው ስለዚህ ክፍልፋዩን ነው ወደ አስርዮሽ ምን ቀይረው ሃና ሐመርሃ ላይ ደግሞ በክፍልፋይ ነው የተሰጠን ስለዚህ አስርዮሹን ወደ ክፍልፋይ ቀይረን ብንሰራው የተሻለ ነው ማለት ነው ስለዚህ አሁን ሀ ላይ ምን ይላል ክፍልፋይ ስለሆነ ከኩል ይሆናል በኋላ ያለው 0.25 ሚሊዮን ወደ ክፍልፋይ እንቀይረዋለን ከነጥብ በኋላ ያለው ቁጥር 2 ስለሆነ 25/100 ሆኖ ወደ ክፍልፋይ ይቀየራል ማለት ነው ከዛ ይሄንን ደግሞ ሲምፕሊፋይ ማድረግ እንችላለን ለ5 ለ5 ብናካፍለው 25 በ5 5 ነው 100 በ5 ደግሞ 20 ነው 5/20 ይሆናል ይሄንንም ራሱ ማቃለል ይቻላል በ5 በ5 ብናካፍለው 5 በ5 1 ነው 20 በ5 4 ነው 1/4 ይሆናል ማለት ነው ከዛ በኋላ 4 5ኛ ሲቀነስ 1/4 ስንት ነው ብለን ስንሰራ ምን እናደርጋለን ሁለቱን አባዛቸዋለን 5 ሲባዛ በ4 5 ሲባዛ በ4 20 ነው ከዛ 4 ሲባዛ በ4 ጌስ ክሮስ 4ን በ4 16 ሲቀነስ 5 ሲባዛ በ1 5 15 16 ሲቀነስ 5 11/20 ስለዚህ መልሳችን 11/20 ነው እዚህ ጋር 11/5 ነው የሚለው ልክ አይደለም ማለት ነው ለን ደግሞ እንስራ ለደሞ ምን ይላል የተሰጠን መልስ በነጥብ ስለሆነ ይሄን ክፍልፋዩን ወደ ነጥብ እንቀይረው አንድ ሙሉ 7 10ኛ የሚለው ማለት ነው 7 10ኛ ማለት 0.7 ማለት ነው አንድ ሲደመር 0.7 እናደርገዋለን 1.7 ማለት ነው ወደ ክፍልፋይ ሲቀየር ወደ አስርዮሽ ስለዚህ 8.6 ሲቀነስ 1.7 ከ6 ላይ 7 አይችልም እንበደራለን ከ16 ላይ 7 9 ይሆናል እቺ ደግሞ ስላበደረች 7 ሆናለች ከ7 ላይ 1 6 ይሆናል 6.9 ይሆናል ማለት ነው ስለዚህ ይሄ የዚህኛው ጥያቄ መልስ 7.1 ልክ አይደለም መና አለ ጥያቄው አንድ ነው መልሱ ነው የሚለያየው መልሱ 6.9 ይላል አይደል የመ ስለዚህ ይሄ ልክ ነው 6.9 አይደል ይመጣልን ልክ ነው ሐመርሃን እንስራና እናረጋግጥ ሐመርሃ ደግሞ በክፍልፋይ ስለሆነ 0.3ን ወደ ክፍልፋይ እንቀይረው መጀመሪያ 3/10 ከነጥብ በኋላ 1 ስለሆነ ያለው ማለት ነው ከዛ 2/3 ሲቀነስ 3/10 ከታች 30 ነው 3 ሲባዛ በ10 ከዛ 10 2 ሲባዛ በ10 20 ሲቀነስ 3 ሲባዛ በ3 9 ከዛ 20 ሲቀነስ 9 11/30 ይሆናል ማለት ነው እዚህ ጋር ግን 1/5 ነው የሚለው ይሄም ልክ አይደለም መልሳችን መ ይሆናል ማለት ነው 14ኛው የ0.75 እና 8/9 ብዜት ስንት ነው ይላል መልሳችን ሁሉም በክፍልፋይ ነው ስለዚህ አስርዮሹን ወደ ክፍልፋይ ቀይረን ብዜቱን ብንሰራው ጊዜያችንንም ይቆጥብልናል ቶሎ መልሱን ማግኘት ቻንሳችን ይሰፋል ማለት ነው ስለዚህ 0.75 ሚሊዮን እንቀይረው 75/100 ለምንድን ነው እንደዚህ ያለው ከነጥብ በኋላ ሁለት ቁጥር ስላለ ማለት ነው ከዛ ወደ ዝቅተኛ ሂሳባዊ ቃል ስንቀይረው በ5 በ5 እናካፍለው 75 ሲካፈል ለ5 15 ይሆናል 100 ሲካፈል ለ5 ደግሞ 20 ይሆናል አሁንም በ5 በ5 ማካፈል እንችላለን 15 ሲካፈል ለ5 3 ይሆናል 20 ሲካፈል ለ5 ደግሞ 4 ይሆናል ስለዚህ 3/4ኛ በዝቅተኛ ሂሳባዊ ቃል 0.75 ሲቀየር 3/4ኛ መሆን ይችላል ማለት ነው ከዛ ብዜት ነው አይደል የተባለው 3/4ኛ ሲባዛ 8 9ኛ 3 ሲባዛ በ8 ስንት ነው 24 4 ሲባዛ በ9 ደግሞ 36 ስለዚህ አሁን 24/36 ሚል የለም እዚህ ጋር ስለዚህ በዝቅተኛ ሂሳባዊ ቃል ተጽፎ ነው ማለት ነው የሌለው ስለዚህ ሁለቱንም ለምሳሌ ለ4 ስለሚካፈሉ ለ4 ብናካፍለው 24 ሲካፈል ለ4 6 ይሆናል 36 ሲካፈል ለ4 ደግሞ 9 ይሆናል ማለት ነው ከዛ 6/9 የሚልም የለም እዚህ ውስጥ ስለዚህ አሁንም እናካፍለው ለ3 እናካፍለው 6 ሲካፈል ለ3 2 ነው 9 ሲካፈል ለ3 3 2/3 የሚል ሐመርሃ ላይ ያለ ስለዚህ መልሳችን ሐመርሃ ነው ማለት ነው እንደዚህ እስከ መጨረሻው ዝቅተኛ ሂሳባዊ ቃል እየጻፋችሁ መልሱን ማግኘት ትችላላችሁ ማለት ነው 15ኛው
5 ሙሉ 3/4ኛ ለ2.5 ሲካፈል የሚገኘው ድርሻ ስንት ነው ይላል። ድርሻ ከተባለ ደግሞ ማካፈል ነው ማለት ነው። ሲካፈልም ይላል አይደል? መልሳችን እንዳለ በክፍልፋይ ነው። ስለዚህ አሁንም ይሄንን አስርዮሽ ወደ ክፍልፋይ እንቀይረው። 2.5 ወደ ክፍልፋይ ሲቀየር 25/10 ምክንያቱም ከነጥብ በኋላ አንድ ቁጥር ስላለ ከዛ ዝቅተኛ ሂሳባዊ ቃል እንጻፈው። ለ5 እናካፍለው። 25 ለ5 5 ነው። 10 ለ5 2 ነው። 5 ሁለተኛ። ስለዚህ ይሄንን ደግሞ ወደ ህገወጥ ክፍልፋይ እንቀይረው። 5 ሙሉ 3/4ኛ ይላል። ድብልቅ ነው አይደለ? ወደ ህገወጥ እንቀይረው። 5 ሲባዛ በ4 ሲደመር 3/4 ይሆናል። 5 በ4 ሲባዛ 20 ነው። 20 ሲደመር 3 23/4 ከዛ ማካፈል ነው። ምን እናደርጋለን? 23/4 ሲካፈል 5/2 ከዛ ማካፈልን በክፍልፋይ ስንሰራ እንዴት ነው የምናደርገው? ይችን ማባዛት እናደርግና ይሄንን ደግሞ እንገለብጠዋለን። 23/4 ሲባዛ 2/5 ማድረግ ማለት ነው። ከዛ 23 ሲባዛ በ2 46 ይሆናል። 4 ሲባዛ በ5 ደግሞ 20 ይሆናል። 46/20 የሚል አለ እዚህ የለም። ስለዚህ በዝቅተኛ ሂሳባዊ ቃል እንሞክረው ማለት ነው። 46/20 ሲካፈል ለ2 ስናካፍለው 46 ለ2 23 ነው። 20 ለ2 ደግሞ 10 ነው። 23/10 የሚል ሳለ አው መለ አለ ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። እሺ ተማሪዎች የዛሬ ቪዲዮ ይሄንን ይመስል ነበር። በአጠቃላይ የሚኒስትሪ ጥያቄ ሂሳብ የሚይዘው 6ኛ ክፍል ማለት ነው 30 ጥያቄ ነው። ከ30 ውስጥ ግማሹን እስከ 15 ያለውን ሰርቼላችኋለሁ። በሚቀጥለው በክፍል 2 ቪዲዮ ደግሞ ከ16 እስከ 30 ያለውን ይዤላችሁ የምመጣ ይሆናል። እንግዲህ ለፈተናችሁ የቀረው ኦልሞስት 1 ወር ነው። ግንቦት ወር ነው የሚቀራችሁ። ሰኔ መጀመሪያ አካባቢ ፈተናችሁ ይሆናል ማለት ነው። ስለዚህ ይችን 1 ወር በኦንላይን መማር የምትፈልጉ ጥያቄዎችን መስራት መጠየቅ የምትፈልጉ እናንተም ያላችሁን ጥያቄ እኔን መጠየቅ የምትፈልጉትንም እንድትጠይቁ ከሌሎችም ጋር እየተነጋገራችሁ የምትሰሩበት 1 ወር ኦንላይን ትምህርት አዘጋጅተናል። እዛ ኦንላይን ትምህርት ላይ ለመመዝገብ ከፈለጋችሁ ቴሌግራም ላይ ሰፖርት አካውንት አለ አይደለ? ከታች ያለ ዲስክሪፕሽን ላይ ሊንክ አለ። በሱ ማናገር ትችላላችሁ። ከዛ መመዝገቢያ ፎርሙን እንልክላችኋለን ማለት ነው። ጊዜው አጭር ስለሆነ ግንቦት ወርም ሊገባ ስለሆነ ምዝገባው ሳያልቅ ቶሎ ብላችሁ እንድትመዘገቡ ለማሳሰብ ወዳለሁ። እንደተለመደው ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቱን መጫን እንዳይረሱ ማለት ነው። ያላችሁን ሐሳብ አስተያየት እንዲሁም ጥያቄ ኮሜንት ሴክሽን ላይ ጻፉልን። የሚብራራ ማትስ ወይም ሌሎች ጥያቄዎች መጠየቅ ከፈለጋችሁ ግን ቴሌግራም ላይ ብትጠይቁን የተሻለ ነው። በደንብ እንመልስላችሁ ማለት ነው። በሚቀጥለው አስተማሪ እናንተን ይረዳል ለፈተና ያዘጋጃል በምንለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።